የነበረ እንትና ማለት ነው። እኛ በነገራችን ላይ አሁን እንትና ማን ነው ስሙ ፍራኦል የሚባለው እውነት ከኪሱ አውጥቶ የሚረዳ ከሆነ እሱን ልትገመግመውም አትችልም። በፍጹም አትገመግመውም። ከኪሱ አውጥቶ ሰውን የሚረዳ ሰው ምን ብለህ ትገመግማለህ? ሌላ የተደበቀ ከሌላ ከህዝብ የሚለቅም ከሆነ ብቻ ነው እሱን መገምገም የምትችለው። ለምሳሌ እርዳታ ይለቅማል ወይ ነው? ፍራኦል እርዳታ ይለቅማል ወይ? አሁን ኦሮሞ ናቸው ብሎ ለዛ እያጠቁን ስለሆነ እኮ ነው። ኦሮሞ ናቸው ተደብቆላቸዋል ተብሎ እያጠቁን ስለሆነ ነው ይህንን ነገር ማነሳለ። እንትና ተስፋዬ እርዳታ ይለቅማል ወይ? ተስፋዬም መጥቶ ራሱን ግልጽ አድርጓል። አንድ የአማራ ልጆች ግን መጥቶ ራሳቸውን ግልጽ አላደረጉም። እነ ጉቺ እነ ምናምኖች ተደብቆ ነው ያሉት። ግን መጥቶ አንድ ነገር አልተነፈሱም። ፍራኦልም መጥቶ ቢያንስ የተወሰነ የተዘበራረቀ በሆንም ተናግረዋል አይደለም? ተስፋዬም መጥቶ ራሱን በደንብ አድርጎ ተናግረዋል። ኑ እኔ የሆነ የወሰድኩባቸው በአጭበርብሬ ከዚህ በኋላ የግድ ሌባ በሏቸው የሚባል ከሆነ እኛ እንቀበለውም። ያንን ለዛ ማለት ለምንታገለው ተጨባጭ የሰረቁትን ሌቦችን ነው የምናጋልጠው። የህዝብን ገንዘብ የህዝብን ላብ የበሉትን አንድ ሰው መጥቶ አዎ ተስፋዬ በዚህ አጭበርብሮኛል ካሉ ይምጣና እኛ ተስፋዬንም እንገመግማለን አይደለ? እኔ ጥያቄ ጠይቀዋለሁ አይደል? ተስፋዬን በሳጥን እንኳን ሳይቀር ማለት ነው። ስለዚህ እኛ ስንታገል በማንም ዘር ላይ ተደግፈን አይደለም፣ ለማንም ዘር አዳልተን አይደለም። ሀቁ በኢትዮጵያ ህፃናቶች እና በኢትዮጵያ ሴቶች ላይ እየተጫወቱ ያሉት ሌቦች እንዲጋለጡ ነው። ኦሮሞ ወንክ፣ አማራ ወንክ፣ ትግሬ ወንክ ምናምን መሲንም ለዛ ነው የተዋችሁለት እኮ ብሎ እኮ ሲናገር ነበረ ትላንትና። ይወዳ ምን እያለ እንደነበረ ታውቃለህ? መሲ የኦሮሞ ልጆችን ኦሮሞ አያጋልጡም፣ የትግራይ ልጆች የትግራይን ልጅ አያጋልጡም እያለ ነው። ማን ነው ለማን ነው የተው ነው? መሲም መታ እኮ ንጹህ እንደሆነች ራሷን ገልጻለች። ሌባን ለመያዝ ስትሄድ አልነበረም እንዴ? ማን ሄዶ ከነሱ መካከል እንደዚህ አይነት እያላተሙ ነገር ወደ ሌላ እንዲዞር ለማድረግ የሚጋጋጡ ሰዎች ስላሉ እኛ እንደዛ አይነት አስተሳሰብ የለንም ለማለት ነው። እኛ ሌባ እኔ ሌባ ኦሮሞ ነህ ምናምን ብዬ አይደለም አጋልጠው። እኔ ሌባ ከሆነ መረጃ ስታመጡ ነው አይደለ? ቆምን አብረን ስንታገል የነበረ። ኦሮሞ ነህ የት ነህ የተወለድክ ምናምን ብለን ጠይቀን ነው እንዴ? አማራ ስለሆነ ነው እንዴ ሚኪ ነው የገመገም ነው? እኔ አማራ መሆኑን የታውቀዋለሁ ሚኪ። እኔ ስለ ሚኪ መረጃ ያወጣሁት ተገምጄ ነው ተናግሬያለሁ። ሚኪ ከመጀመሪያው ጀምሮ የሚያለቅሱ ሰዎች እኔ እጅ ላይ ስለነበሩ ንብረቱ በማን ስም እንዳለ መታወቂያውን፣ አድራሻውን ስፈልግ ኦሮሞ መሆኑን አወቁ። ከዛ ኦሮሞ መሆኑን አውቄ ራሱ ዝም ብዬ ነው። በውስጥ እየመጡ ለአማራ ጥላቻ ስላለህ ነው ሚኪን አልፋታም እያሉ አንዳንድ ታዋቂ የሆኑ ሰዎች ጻፉ። ከዛ በኋላ እንደውስ ካላችሁ አማራ አይደለም አልኳቸው። ምክንያቱም አንድ ሰው እናቱም አባቱም ኦሮሞዎች ከሆኑ እሱ አማራ ነኝ ማለት አይችልም። መሆን መብት ነው ከፈለገ፣ እኔ አያገባኝም። ግን የሚኪን ኦሮሞነት ያጋለጥኩት ሆን ብዬ ሳይሆን ተገድጄ ነው። ለምን አድራሻውን፣ ቤተሰቦቹን፣ የወለዳቸው 2 ልጆች ሳይቀሩ ፎቶቸው፣ አድራሻቸው፣ ሁሉ ነገር አለ። ቶላር ሚስቱ ማን እንደሆነች አውቃለሁ። ልጆቹ ማን እንደሆነ አውቃለሁ። የእሱ እናት አባት ለማን እንደነበሩ፣ አሁን ወንድሞቹ እንደማን እንደሆኑ፣ ንብረቱ በማን ስም እንዳለ፣ ቤቱ በማን ስም እንዳለ፣ የቅርብ ተጠሪው ማን እንደሆነች ሳገኝ ኦሮሞ መሆኑ 100% እርግጠኛ አወኩኝ ማለት ነው። እንደዛም ዝም ብዬ ነበር። ከዛ በስተመጨረሻ ታዋቂ የሆኑ ሰዎች ስማቸውን መጥቀስ ስላልፈለኩ ነው በውስጥ አማራ ስለሆነ ነው እሱ ላይ ጥላቻ ስላለብህና እኔ አማራ ኦሮሞ ነው ያው ኦሮሞ ስትላቸው ዝም የሚሉ ከሆነ አማራ ስትላቸው አማራ ስለሆነ ነው የምታጠቃ ከሆነ እነሱ የሌባ ተባባሪ ናቸው እያልኩ እኮ ነው ያለሁት። እኔ ገባ አማራ ስለሆነ ለምን ታጠቃለህ ይልሃል። ኦሮሞ ነው ግን ስትለው ደስታቸው ሰን የለው። እንደዚህ አይነት ዘረኞች እንደዚህ አይነት ማዕይቦችን ነው እየተቃወምኩት ያለሁት እኔ። እኛ ዘር ምናምን አታንሳና ስሉ ስለነበረ ነው ስሉ ስለነበረ ነው እነሱ ሌቦቻቸው ሊደብቁ ግን ሌላውን እንደዚህ ሲባል ደስታቸውን የሚገልጹ ሰዎች እና እነሱ እንደ ዋናነት ሌቦቹ ናቸው ያንን የሚሉት ነው። ሌቦቹ ናቸው። አሁን በአጠቃላይ ሌባ ነው፣ ዘር የለውም። ሌባ ነው መብረቁ። ሌባ ዘር የሚያስቡ ሰዎች እራሳቸው ሌቦች ናቸው። መብረቁ እንዴት ዋልክ? ሰላም ውለሃል ወይ? የመጀመሪያ እኔ የትናንቱን ሳላደንቅህ አላልፍም። ማርያምን በጣም
ጎበዝ ነህ። እስካሁን በማንኛውም ሰው ቤት ያላየነው ነው። ትናንትና በአንተ ቤት ያየሁት እኔ ማለት ነው። የእሷን እናት የሆነ በእንትን ልክ በመብራት ተፈልጎ እንደመጡ ነገር ፈልገሳቸውን በማቅረብህና ብዙ እውነት ነገር ከሳቸው ወጥቷል፣ አይተናል። ሁላችንም አንዳንዶች ናቸው ዝም ብለው የሄዱ እያሽቃበጡ እንትን ሲሉ የነበረ እንጂ ሌቦቹም በፊትም እኛም ብለናቸዋል። ማዘርም ደግሞ እግዚአብሔር ይስጣቸው መጥተው በዛ ልክ መናገራቸው ያ እውነት እንዲወጣ ደግሞ የመጀመሪያውን ትልቁን ድርሻ የምትወስዱ አንተ ነው ያመጣካቸው ማለት ነው። አንተ ያን ቪዲዮ ባሰራ ማዘር አይመጡም ነበር። ገባ እና ሁላችንም እንትን እንላለን እንዳያዝ ልጅቱ ካለችበት ከዱባይ ማለት ነው እንደምትያዝም እንደምትገኝም ነው። እንዳንተ ጠንካራ የሆኑ ሰዎች አብረው ቢቆሙና አንድ እንጨት ይጨሳል እንጂ አይነድም። አብረው እንትን ቢሉ ማርያምን እችን ሴትየው መሆነ ሌሎች ሌቦችን ህዝብን የሚበዘብዙ ለህግ ይቀርባሉ። እነ ሚኪ ማለት ነው። ትናንትና አይተህ ከሆነ ድንገት ማታ ላይ ቴዲ ሐዋሳ ቤት በሚወራበት ሰዓት ሚኪን ነው። ቴዲ ሐዋሳ ቤት አይደለም አንተ ቤት ማዘር መጥተው እየተወራ ማለት ነው እንጂ ሚኪን እነ ጉቺ እነ ጂጂ ይቅርታ እነ ጂጂ ሌሎች ሰዎች ገብተው እንባውን ሲጠርጉለት ነበር። እኛ አውቆ ሌባን ለመሸፈን እኛ ጋር መታ ነበር። ከዛሬ ስንት ዓመት በፊት እንዲህ ዓመት በፊት ምናምን ተከስሻለሁ። ቴዲ ሐዋሳ ቤትም በህግ የተያዘ ነው አልናገርም ሲል ሰምቼዋለሁ እኔ። ቴዲ ሐዋሳ ቤት ምን ትያለሽ? ትክክል ነው ትያለሽ? እነሱ ቤት የተደረገው ውይይት አረ በእናት እኛ እኮ ስለ 57,000 እኮ ምንም ስለ 57 ሚሊዮን እኮ ማለት ነው ምንም አልተነሳም። ሌቦች ከየት መጣችሁ እንዴት መጣችሁ አብራችሁ አሰሩ ምንም እኛ አብሮ ይስሩ አይስሩ አብሮ ይጣሉ አይጣሉ ያኛን አያገባንም። ትክክል አይደለም። የሚፈለገውን ህዝብ የሚጠይቀውን ጥያቄ አልተጠየቁም እዛ ቤት ውስጥ ሁላቸውም ቢሆኑ ማለት ነው። እርዳታ ላይ እንሰራለን የሚሉ ሰዎች አሁን እኔ ባገኛቸው የምጠይቃቸውን ጥያቄ አልጠየቁም። አንተ መጠየቅ የምትፈልገው ጥያቄ እዛ ቤት አልተጠየቁም። ስለሆነ እኮ ነው እርስ በርስ እኮ የሚደጋገፉት እንዴ ይሸፋፈናሉ። ለምሳሌ ይዟቸው የመጣ ይሄንን መረብ ለመበጣጠስ መረጃ ብቻ ነው ያስፈልጋል። አሁን ሚኪያስ በመረጃ ጥላ ነው አይደል? ማዘር የመጡበትን ትልቁ ዓላማ እሱ ነበር አይደል? ወርዶ አይደለ? አሁን የፈለገ ለሱ መሆን ይችላል። እኔ ሚኪያስ እሺ ብቸኛ አማራጭ የሰጠው መረጃ ላይ አተኩሩ። አዎ መረጃ ላይ አተኩሩ ይላሉ ኮመንት ከታች። መረጃ የያዙ ሰዎች አሁን ስለ እነዚህ ሰዎች ይሄን ተናገሩና መረጃ አለን የሚሉ ሰዎች ካሉ አስገባና በመረጃ እናውራ አይሻልም? መረጃ ይዘው በመረጃ አድርገው መረጃ ያላቸው ሰዎች መረጃ ላኩለት። ያላቸው ሰዎችም ገብተው መረጃውን እንትን ቢሉ ለህዝብ ብዙ ሰዎች እዚህ ውስጥ እውነትን የሚፈልጉ ዛሬ ላይ የደም እንባ የሚያነቡ ሰዎች ሀቃቸውን የሚፈልጉ ሰዎች አሉ እና ሁላችንም ከሀቅ ጋር ብንቆም የሚሰሩትን እውነት የሚሰሩትን ብንደግፋቸው አብረናቸው ብንቆም ማርያምን ሌባን እኛውንን ማጥፋት የምንችለው ማለት ነው። እነዚህ እጃቸው ረጅም ነው ምናምን ትናንት ሲወራ የነበረውን ተረት ሰምተሃል። ህዝብን ማስፈራራት ነው። የመጀመሪያ ትቀኑብኛላችሁ ትቀኙብኛላችሁ ምናምን ነገር ሌቦች ናቸው። በቃ አንድ ኮሜንት አመት ነበር። እሱን ፕሮግራም ስለያዝኩበት ነው። ትረፍላው ስራውን ከማሄ ጋር ኮንታክት አለው ግንኙነት አለው የሚባል ነገር ይሄ እኔም ጥርጣሬ። ለዚህ ደግሞ ጠራውና እዚህ ጋር አንድ ቀን ይጠየቃል። እኔ ልንገር አይደለም መብረቁ በዛ ላይ ማለት ነው ላነሳ ፈልጌ ማርያምን ኔቢ ያው አጀንዳው ሌላ ስለሆነ እንትን እንዳልለው እንጂ ሆነ ብሎ ራሱ ፍላወር በቀደም አይተህ ከሆነ ቴዲ ሐዋሳ ቤት እኔ እንዲተበልቻለሁ ብሎ የመጣበት መንገድ ራሱ አጀንዳ ለማስቀየር ነው። ከሴትዮዋ ጋር ኮንታክት ሊኖራቸው ይችላሉ። የሆነ የስራ ባልደረባው ልትሆን ትችላለች። አናውቅም። የተለያየ ሀገርም ቢኖሩ ማለት ነው። ምክንያቱም በቀደም ገንዘቤን በሉኝ ያላቸው ሰዎች ትናንትና ነጻ ያወጣቸው አይተናል። እንዴት ነው? ሄሎ መብረቁ አይሰማም? ይሰማል። ሰላም እያለ ነው። መረጃ ካለ አዳምጦን የሚችል አድርግ።
መረጃ አይደለም። ዋሱ መብረቅዬ እንዴት ዋላችሁ? አይሰማም? አስገቡት። እሺ መረጃ ያላችሁ በላቸው። መረጃ ያላችሁ ገዛ የሚፈልጉት ይመስለኛል። ድምፅ አይሰማም። አሁን ዛሬ ይሰማል፣ ግን ዛሬ ይገዛል እንዴ? እንደዛ ይመስለኛል። ከዚህ በፊት ሲል ሰምቼው ነው። ይኸውላችሁ ፍራኦል አልመጣም የምትሉት ፍራኦልን ትላንትናም ከትላንትና ወዲያም ላመጣው ነበር ጋይስ፣ ግን እንትን ይፈልጋል፣ ፕሮግራም ይፈልጋል። ምን መሰላችሁ? ከመሀሌት ጋር እንዴት ተዋወቀ ነው ጥያቄው። ከሚኪ ይኸውላችሁ 100 ሺህ ብሩ ወደ ማን ሄደ? መጀመሪያ ወደ ሚኪ፣ ከሚኪ ወደ የት? ወደ መሀሌት ቤተሰቦች። አያችሁት አይደል? ወደ መሀሌት ቤተሰቦች ሲሄድ በሚኪ በኩል ለመሀሌት ቤተሰቦች ገንዘቡ እንደሚደርስ እንዴት አወቀ ነው ፍራኦል ጥያቄ። የምጠይቀው ጥያቄ ይሄ ነው። ከዛ ውጭ ስለ ፍራኦል መረጃ ካላቸው አምጡ። ማስተራብነት ለእኔ ንጹህ ነው እስካሁን። ገባችሁ አይደል? እንዴት ሀብታም ሆነ፣ እንዴት ገንዘብ አገኘ? እሱ በዩቱብም ያገኛል። ከፈለገ ከሚሰራው ስራም ቀንሶ ይውሰድ፣ እሱ አይመለከተኝም። ነገር ግን መረጃ የሚባል ነገር ያስፈልጋል። እነኚህ ሰዎች መረባቸው አንድ ነው። አንዱ ለአንዱ ይከላከላል። ሚዲያ ላይ እንደማይተዋወቁ ሆነው ነው የሚቀርቡት። ግን ልክ ሲቀርቡ ምን መመለስ እንዳለባቸው ተመካክሮ ነው ሚዲያ ላይ የሚሉት። አንዱ ጋር የተሳሰረ ነው። ህዝቡን የሚዘርፉት በዚህ ደረጃ ነው። ተግባባን አይደል? አገር ቤት እስካለው ከህገወጥ ዝውውር እስከ ሐዋላ እስከ ገንዘብ መሰብሰብ አንዱ በታጠቀስን አንዱ የሚሰበስቡት ውስጥ ለውስጥ ተሳስረው ነው። የእነሱን መረብ የምንበጣጥሰው ደግሞ በመረጃ ነው። አሁን ሚኪ ተጋልጧል በመረጃ። ሚኪ አሁን የሰጠነውን አማራጭ መጠቀም ብቻ ነው። ያለበለዚያ ዱባይ ላይ እየለመነ ይቀመጣል። ከኢትዮጵያ ህግ ውጭ ከህጉ በተረፈ እኛ የሰጠነውን አማራጭ ይቀበላታል። ወደ ደም ጠላ ይቀበላታል። አንፋተውም። ምክንያቱም ሙሉ በሙሉ መረጃ አለን። ተግባባን አይደል? እዚህ ጋር የተቀመጡት ሁሉ መረጃ ካገኘንባቸውና ሚዲያ ላይ ካወጣንባቸው እንበጣጥሳቸዋለን። ያለበለዚያ እድሜ ልካችሁን እየተበላችሁ ነው የምትኖሩት። ይሁላችሁ ገንዘብ ስብሰባ ሲሆን ተጠራርተው ይመጣሉ። አሁን ያ ማለት መማር የበላችሁ ይወንም ይበላል ማለት ነው። አያችሁ አይደል? አንድ ላይ ቁጭ ብለው ላይቭ ላይ እንትና መማር ከላይ ተብለው ተሰባስበው ሲመጡ በውስጥ ብሩን እንደሚከፋፈሉ አምነውበት ነው። እናንተ ማውጣታችሁን ነው የምታዩት። ገንዘቡ መጠኑን አታውቁትም፣ የደረሰውንም አታውቁትም፣ የተቆረጠውንም አታውቁትም። ስለዚህ አንዳችሁ ከአንዳችሁ ጋር ከምትሸፋፈኑ ሌቦችን ልክ እንደ ሚኪ ብቻ ለምን ይሰጣል? ልክ እንደ ሚኪ ልናሰጣቸው ይገባል። ተግባባን አይደል? እንደዛ ነው የምናደርገው። ልክ እንደ መሀሌት እዚህ ጋር አስተያየት ይጽፋሉ። መሲ ብሪክስተንን አጣብቃቸው ያዙ ይላሉ። ማንም ሰው ከሰረቀ ማስረጃ ካለክ መሲ ብሪክስተን ሰረቀች ብለህ የምትል ከሆነ ማስረጃ ካለክ ትመጣለች ወደፊት፣ ምንም ችግር የለው። ግን ዝም ብለን ከመሬት ተነስተን ግን መሲ ብሪክስተን ሌባ ነች ለማለት ግን መረጃ ካለ መረጃ ካለ እኮ ኢትዮላቭ የሚለው ነው የጻፈው እና እንደዚህ አይነት ነገር ብሎ ጻፈ ነው የምለው። ትላንትና ትግሬ የራሱን አይገመግምም ብለው ሲናገሩ የነበረ ለዚህ ነው እኔ ቅድም የተናገርኩት። መሲ መረጃ የለንም፣ ስለ መሲ መረጃ የለንም። እቺ ልጅ ደግሞ ስትታገል ነበረ። ሌባን ለመያዝ ስትሄድ ነበር የነበረ። ሌባ ብትሆን ሌባ ለመያዝ አትሄድም ነበር የነበረ። ዝም ብሎ በቃ እኔ በጣም ያናደኝ በቃ የሆነ በቃ አንተም ሌባ ስለሆነ ያኛውን ማጠጋጋ ለማለት የሚፈለግ ከሆነ ይሄ ትክክል አይደለም ብዬ ነው ማስበው። እኔ መታ ስትታገል የነበረችዋን ልጅ እሷም ሌባ ናትና በግድ ከሌቦቹ ጋር ለጥፎ የሚባል ነገር እኔ ብዙ ተቀባይነት የለውም ብዬ ነው ማስበው። እኔ እንደ ልጅቷን ለማሳት ስትሄድ ነበር አይደለ? መሲ ማን ያደረገ ከሌሎቹ መካከል ያንን የሰው ስም በግድ አጥፎ አይነት ከሆነ እኛ እናጥፋም። እውነት ነው። መረጃ ካለ አምጡ። መሲም ሆነ ሌሎቹም ኦሮሞ የሆኑ ልጆች መረጃ ከያዛችሁ ሌቦች መሆናቸውን አምጡና እኛ ዝም ስንል ያኔ እናንተ እኛን ለመውቀስ ትነሳላችሁ። የራሳችን ሌባ ደብቀን እኔ በነገራችን ላይ ዘር ምናምን የሚባል ነገር በራሴ በዚህ ጉዳይ ላይ በፍጹም በህሊና አይመጣልኝም። ሌባን አታጋልጡ ከሆነ ይህንን የምትሰሩ ደግሞ ሌቦች ስለሆናችሁ ነው ያንን ስራ የምትሰሩት። የሌባ ተባባሪም ተደብቃችሁ የምትሰርቁ ስለሆናችሁ ነው። ከእህቶቻችን ላይ የምትዘርፉ፣ በእህቶቻችን ህይወት ላይ የምትጫወቱ ሌቦች ስለሆናችሁ ነው። እንደዚህ ወደ ብሔር ጎትታችሁ ከብሔር ጋር አላትማችሁ ለመሄድ የምትፈልጉ
ጀርሚ ሴትዮዋ ብሔሯ ምንድን ነው? እኔ ያመጣኋት የማህሌት እናት ምንድን ነው ብሔሯ? ትግሬ ነች አይደለ? አያም ዶንከር እኔ ስለ ብሔሯ እናታችን በክብር መምጣቷ፣ አዎ ትግሬ ናት። በክብር መምጣቷ ብቻ ይበቃል። አንድ ማሳሰቢያም አለኝ እዛ ላይ። አሁን ዘር አያስፈልግም። ለምንድን ነው መንሳት የተፈለገው? ያልገባኝም ማለት ነው። ሌባ ብሔር የለውም፣ ሌባ ወገን የለውም። ሌባ የሆነ ነገር ውስጥ ገብቶ ጀርሚ ይኸውልህ፣ ጀርሚ አታንሳ ፕሊስ። ስለማንኛውም ብሔር አታንሳ። መሲ ስለ መሲም ጠቅሶ ስለ እንትና እያነሱ ሲናገሩ ስለነበረ እኮ ነው ጃኳር። መሲንም ሌሎችንም እነ ፍራኦልንም እነ ተስፋዬም ኦሮሞዎቹ እነ ተስፋዬ እነ እንትናን አለፋችሁት ኦሮሞ ስለሆኑ ነው ብሎ ሲናገሩ ስለነበረ ነው። እኔ ኦሮሞነታቸውን አላውቅም። አዎ እንትናን አውቀዋለሁ ኦሮሞ መሆኑን። ማን ነው ስሙ? ተስፋዬ ኦሮሞ እንደሆነ አውቀዋለሁ። ግን ተስፋዬ መጥቶ ራሱን አጋልጧል። መጥቶ ፊት ለፊት እስኪ እኔ የበላሁት ሰው ካለ ይምጣ፣ በሬሳ ሳጥኑም ከሆነ ይሄንን በልቶኛል የሚል ይምጣ ብሎ እኔ 2-3 ጥያቄ ጠይቋለሁ አይደለም? ያኔ ታዲያ ለምን መጥቶ ሌባ ይሄ ብለው አልተናገሩም? ታዲያ እነሱ መጥተው ስለዚህ እኛ በብሔር አይደለም የምንታገለው ልጅ ስለፈለኩ ነው። ጀዋጓሬው ልንገርህ፣ እኛ በብሔር ተለጥፈን አይደለም የምንታገለው፣ በብሔርም አይደለም ስምናጠፋ ሌባ ተጨባጭ ነገር ሲመጣ ነው እየተቃወምን ያለ ነው። ከመብረቁ ጋር የቆምነው እኮ መረጃ ይዞ ለመጣ ሰው ብቻ ነው ተጨባጭ ሆነ። ሌላ ደግሞ አሁን እናታችን ትላንትና የመጡት የሆነ ማለት ነው መጠየቅ ያለበት እና መጠየቅ የሌለበት ነገር መለየት አለብን። እሱም በቀስታ ነው የምናወራ። ጥሩ ነው የትላንትና የነበረ መብረቁ ቤት። ሌቦቹ ቤት ግን ጥሩ አይደለም። ሌቦቹ እርስ በራሳቸው ተደጋግፎ ጀግናችን ብሎ ነው የጡ። ለሚኪ እኮ አንተ ነህ ጀግናችን ስሉ ነበር የነበረ። ጀርሚ የምናተኩረው አሁን በቃ ይሄ ቤት ለምሳሌ ትናንትና ሲዋዩት የነበረው ቤት አሁን እንግዲህ ደስተኛ ያልሆነ መረጃ ያለው ሰው እዚህ ቤት ሲወያዩ የነበረው ትክክል አይደለም ብለን በዛ ላይ እንሂድ። አሁን ዝም ብለን ያልሆነ ነገር ላይ ለምሳሌ 25,000 ሰው ነበርና 21,000 ሰው ምናልባት ደስተኛ ላይሆን ይችላል። ሁሉም ሰው ሊደሰት አይችልም። ስምል ቆርጦ ፎቶን ቆርጦ ሊለጥፈው ይችላል። 25,000ኑም ሰው በልታስደስት አትችልም። የራሱ የሆነ ነገር አለው። ስለዚህ አሁን ማተኮር ያለብን ምን ላይ ነው? ትናንትና ሲያወሩ ሲወያዩት የነበረው በትክክል ነው ወይ? እውነት ፍትህ ተደርጓል? በደንብ ነው ወይ? እንዴት ነው ሲሸፋፍን የነበሩት ነገሮች ምንድን ናቸው የሚሉ ይህን ነገር እኔ አለኝ ትክክል አይደለም፣ እኔ መረጃ አለኝ ሲወያዩት የነበረው ትክክል አይደለም የምትሉ ሰዎች መረጃ ይዛችኑና አንዳንድ ነገሮችን እናውራበት ብዬ ነው እኔ የምለው። እና ይቅር ስለ ብሔር ምናምን ጉዳይ ክሌ ምናምን የሚተዋቸው አይደሰቱ ይችላሉ። ማንም ሰው አይደሰትም፣ ሁሉም ሰው። አዎ እኛ አንዴ ሀሳባችንን ገልጸናል። እኛ ሌባን ስናሳድድ ስለ ብሔርም ስለ ሃይማኖትም ብለናል። ኡስታዝ ላመጣላችሁ እችላለሁ። ከሰረቀ አይቀርለትም። ትግሬ አይገባኝም። ከሰረቀ እናመጣዋለን። በቃ ተናግረናል። ስለ ብሔር አታንሱ። ካነሳችሁ ደግሞ የራሳችሁ ጉዳይ። እኛ ሌባን አንደግፍም። ለምን እናቴ ልጅ አይሆንም? በቃ አታንሱብን። ፈልጋችሁ ማድረግ ትችላላችሁ። ሰው ከሰረቀ እናመጣለን። ካለቀሰ እንባን ጠርጋለን። እኛ እኮ ሚኪ ላይ ይህን ያክል የዘመትነው እኮ የሚያለቅሱ ሰዎች ከጀርባችን ስላሉ ነው እንጂ እነሱ አውፍ ቢሉት እኛ አንድ ቀን አንቆይም። እነሱ ባያለቅሱብን አንድ ቀን አንቆይም፣ እንተዋለን። ስሙንም ማንሳት አልፈልግም። እስከ ልጆቹ ማጣራት ድረስ የሄድኩት እነሱንም ባለመጥረግ ነው እንጂ ስለ ብሔሩ አይደለም። ስለ ብሔሩማ ከሆነ ምን ዋጋ አለው? እና እንደዛ ነው የምናደርገው። ሁለተኛ እነዚህ የተሳሰሩ ቡድን የሆኑ ሌቦች አሉ። ቅርንጫፋቸው አንድ ነው። አንድ ላይ ተመካክረው አንድ አይነት መልስ ነው የሚሰጡት። ሚዲያ ላይ ሲወጡ ራሳቸውን በራሳቸው ለመከላከል ይሞክራሉ። ሌባም ሆነ ሌባዋ ትደግፈዋለች ጓደኛዋ ስለሆነ። እና ትናንትና ማዘርን እንደዛ እያደረግን እሱ ላይ ቡን ከፍቶ ከዛ ሲያሽቃብጡና ሲያሽቋልጡ ነበሩ እነ ጂጂ ምድረ ባልቴት ማለት ነው። ለምን ሌባ መሆኑን አውቀዋል። ግን በቃ ከሱ ጎን መሆን ፈልጉ፣ መብታቸው ነው። ምንም ማድረግ አይቻልም። እናንተ ግን ሀቅን ፈላጊ የሆናችሁ ወዳጆቻችን መረጃ አምጡ። ብሔሩ ምንም ይሁን ሃይማኖቱ ምንም ይሁን አይመለከተንም፣ ይቀርባታል። እንዲህ ጭብላቸውን አውልቀን ወደ ሌላ ስራ እስክንሄድ ድረስ እናንተ ለሀቅ ቁሙ ነው። ወደ ብሔር አትደበቁ፣ አንደበቅ። አሁን እኔ ከእነዚህ ግለሰቦች መካከል ንጹህ ነው ብዬ የማስበው ሰው ይኖራል፣ ሌባ ነው ብዬ የማስበው ሰው ይኖራል። ሁለቱንም የምንለየው በመረጃ ነው አይደል? መረጃ ካላቸው አምጡ። አሁን እዚህ ጋር ለምሳሌ መማር አለች፣ ብዙ ጊዜ ገንዘብ ትሰበስብ ነበር፣ አሁን አቆማለች ይሄን ነገር።
ያኔ ገንዘብ በምሰበስብ ሰዓት ስንት ትወስድ ነበር? ስንት ትሰጥ ነበር? መረጃ ነው የሚመስል ፍራኦልን ከማሄ ጋር እየተገናኙ ነው። በእርግጥ ስታዩዋቸው ትንሽ የሚገናኙ ነገሮች ስላሉ እኔም ቀጠሮ ይዤ እንደማመጣው እርግጠኛ ግን ያ ነገር እንዴት ተገናኙ? ማሂ የማሂ አለቃ እውነት ፍራኦል ነው? ማሂ የምትዘርፈው የዛሬ 3 ዓመት ጀምራ ነው። ትክክል። የዛሬ 3 ዓመት ጀምራ በተለያየ አይነት መንገድ ገንዘብ ዘርፋለች። የመጨረሻዋ አሁን ዱባይ እየዘረፈችው ነው። ከእሷ በስተጀርባ ያለው ፍራኦል ነው ካልከኝ መረጃ ስተኝ። እኔ ጥርጣሬ ያለኝ የማሂም ቤተሰቦች በማን በኩል አግኝቷቸው ነው 100,000 ብር የላከላቸው የሚለውን ነገር ማወቅ እፈልጋለሁ። ለዚህ ነው እኔ ቀጠሮ ያዝኩት። ፍራኦል የማሂም ቤተሰቦች 100,000 ብር ሲሰጣቸው በማን አገኛቸው? በሚኪ ወይንስ በመሀሌት? እሱ ነገር መታወቅ አለበት። ማዘር የሚሉት ቪዲዮ ሰርቼ ፍራኦልዬ፣ በነገራችን ላይ ማዘር 3 ስልክ ነው ያላቸው። ማዘር እንደምታዩቸው ምንም የማያውቁ ተራ ሰዎች አድርጋችሁ ታስቡ ትችላላችሁ። ነገ ከነገ ወዲያ የሆነ ቪዲዮ ፖስት አሉ ታዩታላችሁ። በጣም አደገኛ ናቸው ማዘር። ግን የመሀሌት ገንዘብ ላይ እጃቸው አለበት የለበትም የሚለውን ለእናንተ ትቼዋለሁ። ለምን? ወላድ ናቸው፣ እናት ናቸው። እኔም ጠበቅ ያለ ጥያቄ ያልጠየቅኩት ለእናት ስለማዝን ነው እንጂ እሳቸው እንደመለሱት አይደለም። ልክ ቤት የሌላቸው በኪራይ ቤት የሚኖር አይደለም። ኖ ስተት ነው። ተግባብተናል። ማሂ 50,000 ብር ሰዎችን ትረዳለች። እንዴት እናቷን አትረዳም? እናቷ ጠላት አይደለች፣ ወለደቻት እንጂ። ተግባባን አይደል? የሚገርም ቤት ውስጥ አይቻታለሁ። የሚገርም ቤት ውስጥ ምሳ ቀርባ አይቻታለሁ። ማዘር 3 ስልክ አላቸው። 3 ስልክ 3 ስልክ ስል 3 ቀፎ አይደለም፣ 3 ስልክ ቁጥር ነው የሚጠቀሙት ማዘር። ሚዲያ ላይ አቅርቡኝ ብያለው ብለው ቪዲዮ የሚሰሩት እኔ ፎቶቸውን ስለለጠፍኩ ነው። ከዛ በፊት ሀቢባ ቤትም ይሄዳሉ፣ ይጎበኛሉ። ውሹ ቤትም ፋሲካ ቤትም ይሄዳሉ፣ ጆከር ቤትም ይሄዳሉ። እኔም ቤት እየመጡ ይጎበኙ ነበር። ነገር ግን ፎቶቸው ሲለጠፍ የዛን ሰዓት ወደውኑ እኔ ከእንቅልፌ ስነሳ ፎቶዋን በለጠፍኩት በ14 ሰዓት ውስጥ ነው የእሳቸው ቪዲዮ ሰርቶ ያየሁት ማለት ነው። እኔ ከለጠፍኩት ጋር ሳነጻጽረው ከለጠፍኩት በኋላ ነው ወጥተው ቪዲዮ የሰሩት። ለምን? 5ቱንም ልጆቻቸውን አውቃቸዋለሁ፣ ወንዶችን ከነ ፎቶቸው አውቃቸዋለሁ። ማዘርን ለጥፌ ባይመጡ ኖሮ ወንዶችን በተከታታይ ልለቃቸው ነበር። የትም መኖር አይችሉም ነበር። በቃ ትጠየቃለህ። ከአንተ መሀል አንድ ሌባ ካለ፣ ከአንተ መሀል አንድ ወንጀል የሰራ ወንድም ካለ ትጠየቃለህ። ማን ስለሆንኩ ነው አንተ የማትጠየቀው? ፌር ባይሆን እንኳን እኔ ሰው ብገል እኮ እኔ ከጠፋው ከሀገር ከወንድሜ ላይ እኮ ደሜ ይመለሳል አይደል? ለምን? እኔ ስለሚያመኝ ነው። ስለዚህ ምንድን ነው አንድ ሰው ከቤተሰቡ ውስጥ ሌባ ተገኘ፣ ሌባው ጠፋብህ፣ ቤተሰቡን ታወጣለህ፣ ቤተሰቡን ትይዛለህ። ከየት ፈልጎ ያመጣዋል? ማዘር እኔ ዋሸህ ሙስሊም አይደለህም እንዴ ያሉት አገር ስለተሳሳትኩ ነው። ሌላው ትክክል ነው። እሳቸው ባህሪ ነበሩ፣ እኔ ኩዌት ስላልኩ ነው። የሀገር ልዩነት ነው እንጂ አብረው እንደነበሩ መረጃው አለኝ። አብረው ነበሩ፣ ባህሪን አብረው ይሰሩ ነበር። ስለዚህ ማዘርን ጠበቅ ያለ ጥያቄ ትናንትና ያልጠየኩት መጠየቅም ያልፈለኩት በጣም ህዝቡ እንደሚፈርድብኝ ስላወቅኩ ነው እንጂ መሀሌት ጋር ግንኙነት የላትም የሚለው አያስጨብጥም። እሱም ስልካቸው ከማን ጋር እንደተደዋወሉ መሀሌት ጋር ይገናኛሉ አይገናኙም የሚለውን መንግስት የሚያጣራው ይሆናል። ቤታቸውም ታውቋል፣ ኦልሬዲ አልቋል ማለት ነው። ስለ ሚኪያዝ አሁንም ይቀጥላል። ብሩን እስካልከፈለ ድረስ እኔ አልፋታውም። ግን አሁን ወደ ጥሩ ነገር የደረስን ይመስለኛል። በውስጥ የምንሰራው ስራ ስላለ ነው፣ እናሳውቃችኋለን። ሚኪ ተጋልጧል በመረጃ የመሀሌት የስራ አጋር እንደሆነ ታውቋል። እየጠበቀበት ነው የሚሄደው። ቶሎ ብሎ የ7 ሰዎችን ገንዘብ 1.1 ካልከፈለ ጉዳዩ በጣም ኢትዮጵያ ውስጥ መግባት አይችልም። ከራሱ አንደበት ሰምታችሁታል። በአንድ ቀን ነው የሚታሰበው። ይህን ካላደረገ መንግስት ሌሎች አሉ፣ እነ ተስፋ ያሉ። ተስፋ የሰጠው ምላሽ ያለ ጎበዝ ነው። ሚዲያ ላይ ምን መናገር እንዳለበት ጠንቅቆ የሚያውቅ ሰው ነው። ተስፋ ያለ መማርን አይታችኋታል። ፊቷ ላይ ያስታውቃል። ያው ከፍተኛ ገንዘብ እንዳደረገች መረጃ አምጡ፣ እንይዛቸዋለን፣ እንበታትናቸዋለን። ሲበታተኑ ወደ ሌላ ስራችን እንሄዳለን ማለት ነው። እሺ። እና አደራ እኛ የምንሰራው ስለ ብሔር ስለ ሃይማኖት አይደለም። አምጣልኝ ከሁሉም ብሔር ከሁሉም ሃይማኖት አምጣልኝ። ሌባን ካመጣልኝ ያለምንም ጥርጥር ለጥፌ ሌብነቱን አጋልጥላለሁ። እኔ የምፈልገው መረጃ ብቻ ነው። እኔ ትኩረቴ መረጃ ላይ ብቻ ነው። አየህ፣ በእነዚህ በትልልቅ ሌቦች መካከል ትንንሽ ሌቦች አሉ። እነዛን ትንንሽ ሌቦች እያፈላለግን የምንሄድ ከሆነ ትልልቆቹን አናገኛቸውም። ትልልቅ ሌባውን ካንኮታኮትከው ትንንሽ ሌባዎች ይንኮታኮታሉ። ምክንያቱም መረባቸው አንድ ነው። አንዱ በፋኖ ስም፣ አንዱ በምኑ ስም፣ አንዱ በምኑ ስም ገንዘብ ይሰበስባሉ። ዋና ዓላማቸው ግን መዝረፍ ነው። ተግባብተናል። ፍቃድ ሳይኖራቸው ማለት ነው። ውጭ ሀገር ተቀምጠው ገንዘብ ይሰበስባሉ።
ከፍተኛ ገንዘብ። እነዚህ ሌቦች ማጋለጥ አለብን ነው። እሺ መረጃ ያላችሁ ካላችሁ ላላችሁ ሀሳብ ደስ ላይ ያላችሁ መብረቁ የፎሮን ጉዳይ እንደው አንድ ነገር መጠራት ያለበት ነገር ገንዘብ እሳቸው የደረሳቸው መሀሌት ከመውጣቷ በፊት ነው ወይንስ እዚሁ እያለች ነው? ይህንን ነገርም ያለውን ነገር ይጣራ አይሻልም? ለምን ገንዘብ ደርሷቸዋል እና መሀሌት ከሀገር ከወጣች በኋላ ነው። ምክንያቱም ጎንደር በኢትዮጵያ ነበረች። የወጣችው መቼ ነው? እሳቸው ገንዘብ የደረሳቸው መቼ ነው? እና ይህንን ነገር ለፍራውል ቅድም አውርተን ነበር በውስጥ ይመጣል። አንዴ ሲመቸው ቀጠሮ እንይዝና አመጣዋል። ስለፍራውል እኔም ከ105% ከመሀሌት ጋር እንድትተዋወቀ የሚለው ጥያቄ ነው። ገብቶሃል አይደል? እኔ ከዚህ በፊት ፍራውል ገንዘቡን ከየት የሚያምጣው ሀብታም እንደሆነ ነው የማውቀው። ሰው ይረዳል አውቃለሁ። ያን ገንዘብ ከየት ያምጣው ከየትም አላውቅም፣ አጥንቼም አላውቅም። አምጪውና ያለውን ነገር ገባሻል። እሱንም እናስገባዋለን። ማስረጃ ይዟል። እሺ ከታች ያሉ ሰዎች መረጃ አለን የሚሉ ሰው በማንኛውም ሰው ላይ መረጃ አለን የሚሉ ሰዎች አንዳንድ ቁጥር ይጻፉና ይግቡና ሀሳባቸውን ውስጡ አይደለም መብረቁ። አዎ መረጃ አለን የምትሉ ከጀርባችን ላሉት ይሄ እኮ አሁን እረዳለሁ ብሎ ብሎክ ማድረጉ እኮ ስለማንኛውም ሌባ መረጃ አለን የምትሉ ካላችሁ ለሌላ ሳይሆን በውሸት እንዳጽፉ አንዴ ይሄ ገንዘብ እረዳሃለሁ ብሎ ሰውየው ልክልሃለሁ ብሎት አለመላኩ ከምን ጋር ይያያዝ? ከማጭበርበር ጋር ይያያዛል ነው። እሱ ከእሱ ጋር እናያይዝም። ልካለሁ ብሎ ገንዘቡን የመላክና ያለመላክ የራሱ ጉዳይ ነው። እሱ ከሌብነት ጋር ሳይሆን ሌባ ማለት የሰውን ገንዘብ የበላ ነው። አጭበርብሮ የሰውን ገንዘብ የወሰደ የሰውን ላብ የወሰደ እንጂ ወደ ኋላ እንትን ልክልሃለሁ ብሎ የበላ ነው እንጂ እኔ ለአንድ ሰው ልክልሃለሁ ብሎ በሆነ ምክንያት ላይ ልክ ይችላል። እሱ ምንም እዚህ ውስጥ የሚገባበት ምንም ነገር የለም። ቤኪ የሚባል ልጅ ነበረ። አንዴ ጀርሚ ጋር ምናምን ቁጭ ብለን ለፊት እያወራን ነበር። ከዛ ገዝት አስገባኛል። አስገባሁት። ገዝት ከገባ በኋላ መብረቁ በጣም ስለምንወድህ ስለማምናም ብሎ ጓደኞቹን ሰብስቦ ለመብረቁ ለአንተ ማበረታቻ ብሎ ገንዘብ ሰበሰበ። አይተሃል አይደል? ጀርሚ አይቻለሁ። ጠይቄያለሁ ደግሞ እንጂ ጠይቄያለሁ። 303 ሰው ናቸው ምናምን ይሄው አርጌ ይሄው ልክልሃለሁ ብሎ ነበረ። ከልጆቹ ተቀብለዋል አልተቀበለም አላቅም። ልክለታለሁ ምናምን ብሎኛል። እኔ ጠይቄው ያ ካለመላክ መብቱ ነው። ምክንያቱም ይሄ ገንዘብ አይደለም ያለ። አንድ ሰው ደግሞ የሆነ ገዝት ገብቶ እኔ ይሄን ያክል እሰጥሃለሁ ደስ ስላለኝ ምናምን ብሎ ቃል ባይልክ ሌባ ይባላል። ሌባ የምንለው ልክ እንደ መሀሌት አይነት ሰው ጋር የሚሰራ አሁን ፍራኦል ከመሀሌት ጋር ኮንታክት ነው ወይስ አይደለም የሚለው በደንብ ማወቅ አለብን። ገባ? ምክንያቱም መሀሌት ከፍተኛ ገንዘብ ነው ከኢትዮጵያ ሕዝብ የዘረፈችው። ስለዚህ መሀሌት ስትከሰስ እሱም እጁ ካለበት ፍራኦልም አብሮ ይከሰሳል ማለት ነው። ይሄ ነው የኛ ዋነኛው ዓላማ እንጂ እሰጣለሁ ብሎ አለመስጠቱ ከስርቆት ጋር አይገናኝም። ፈይሱም ፎሎ አድርጉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለዚህ እንደምን ናችሁ? ደህና ናችሁ? ለማን ሁሉ ሰላም፣ ሁሉም ሸጋ አልሐምዱሊላህ ሰላም። ይሄ ቃል ኪዳን ገብቶ እሰጣለሁ ያለ ካልሰጠ እሱ ውሸታም ይባላል እንጂ እሱ በሰጠ ባሰጠ ገንዘቡ ነው፣ ማንም አያስገድደውም። ግን ውሸታም ነው። ሙእምን ግን ውሸት አይናገርም። ያ ከሙናፍቆች ዘንድ ይባላል፣ ካቴጎሪ ይገባል ማለት ነው። እሰጣለሁ ብሎ አለመስጠቱ ግን ያሳፍራል። ከእሱ አይጠበቅም። በጣም ነው ነው እንጂ ልጁ ይመጣል። ጠርቻለሁ ባይዘው እኮ ማለት ነው እንዴ ለክሌ እኮ ይሄን ያህል ገንዘብ ሰጥቼ ይሄን ያህል ገንዘብ ሰጥቼ ያልሰጠውን እያወራ ነው። ለዚህ ልጅም እኔ ከታች ቁጭ ብዬ የሰማው ለማይሰጠው ሰጠሃለሁ ብሎ አልሰጠውም። ልጁ አሁን ይመጣል። መሳሪያ ተደቅኖበት እኮ አይደለም ስጠኝ ብሎ እኮ ልጁ አልጠየቀውም። ጌመር ነው፣ ጌመር እየተጫወተ ነው። ሰጣለሁ ያለው ራሱ ነው። ሌሎችም እንደዛ የተሸወዱ ሰዎች አሉ። ያንን ነው እኛም ይፈለግናል እኮ። ሌባ ይባልማ ይሄ ይመጣል። ውሸታም ይባላል። አጭበርባሪ ነው የሚባለው። ውሸታም ብቻ ሳይሆን አጭበርባሪ፣ ማጭበርበር ነው ይሄ። ምክንያቱም ሰዎች በየሄደበት ይሄን ያህል ገንዘብ ይሰጣሉ ሲል ጄሪ ቆይ አማርኛ እናስተካከል። አጭበርባሪ ማለት አንድ ሰው
እቃ ገዝቶ ያንን እቃ ጥሩ አለመሆኑ እያወቀ ጥሩ ነው ብሎ ሲሸጥ አጭበረበረ ነው። ግን ይሄ እሰጣለሁ ብሎ ቃል ኪዳን ገብቶ ቃል ኪዳንን ስላፈረሰ በእስልምና ሙናፊቅ ይባላል፣ በሌላ በኩል ደግሞ ውሸታም ይባላል እንጂ አላጭበረበረም። መብት አለው ብሰጥ ባይሰጥ፣ ግን ወንድነቱን ያወጣዋል። ኡስታዝ አንዳንድ ሰዎች እኮ ላይ 100 ሺህ ብር ለሆነ ሰው ይለግሱና መልሰው ተቀብለው ለጋሽ መስሎ ምናምን እንትን አሉ። እንደዚህ የሚያሉ ለምን እሰጣለሁ ብሎ አልሰጥም ማለት መጠየቅ አለበት። መጠየቅም ጥሩ ምክንያት አለው። እንዴት መሰለህ? ለምሳሌ አሁን ይሄ ሰውዬ እሰጥሃለሁ ብሎት ቃሉን ከቀየረ ይሄ ውሸታም ነው እረዳለሁ እያለ አይረዳም ብለህ መናገር ትችላለህ። ግን ሌባ ነው ልትል አትችለውም። የራሱ ገንዘብ ነዋ። ከሰው ወስዶ ከሆነ ከሌላ ሰው ተቀብሎ ያንን ብር ከበላ ሌባ ነው። ለምሳሌ እኔ ለአንተ ብር ልክልሃለሁ ብዬ መብረቁ ብር ልክልሃለሁ ብዬ ሳልክ ብቀር እዚህ 1000 ምናምን ሰው እየሰማኝ እኔ ብር ልክልሃለሁ ብዬ ብር ሳልክልህ ብቀር ውሸታም ነኝ፣ ታማኝነት የለኝም ማለት ነው። ከዛ በኋላ አይደለ? ግን ሌባ ነው አትለኝም። ከሰው አልተቀበልኩትም፣ የራሴን ገንዘብ ነው ለአንተ እሰጥሃለሁ ብዬ ቃሌን ያፈረስኩት። ድምፅ አይሰማም መብረቁ? የኔ ድምፅ አይሰማም እንዴ ጋይስ? ችግር አለበት? አሁን ይሰማል። አሁን መጣ። ይኸውልህ ጀርብዬ፣ አንድ ሰው ሚዲያ ላይ ወጥቶ እሰጥሃለሁ $3000 አለ አይደለ? አላከም ማለት ያ ሰው ፊት ላይ ረጅ መሰለ፣ ነገር ግን በውስጥ አይረዳም ማለት ነው። ያ ከሌብነት አይተናነስም። ይህ ሰው እድሉን ቢያገኝ ይዘርፋል ማለት ነው። እሰጣለሁ ካለ ለምን አልሰጠም? እሰጣለሁ ያልከው ገንዘብ እኮ ያንተ አይደለም፣ ያው ሰረከው ማለት ነው። አንድ ሰው ገዝት ላይ ገባ፣ እርዳታ ቦታ ላይ ይሄን ያክል እረዳለሁ ካለ ያ ገንዘብ የሱ አይደለም፣ የሱ አይደለም ጭራሽ። ምክንያቱም እሰጣለሁ ብለህ ቃል ገብተሃል። ስለዚህ $3000 እሰጣለሁ ብሎ ያስገድደው እስከሌለ ድረስ ይህ ሰውዬ ከጀርባው ሌላ ነው ማለት ነው። እኛ ከሆን ታማኝ ስለመሆንና ስላለመሆን ነው እያወራን ያለ ነው። ፍራውል እኔ ገንዘቡን ከየት ያምጣው ከየት አላውቅም፣ ከመሀሊት ጋር የተገናኘው በምን ምክንያት ነው የሚለውን እያጣራው ነው እስካሁን። ለእሱም ደግሞ እጠራዋለሁ ወይንም ደግሞ መረጃ አገኝበታለሁ ከሁለት አንዱ። ስለዚህ ጥሩ ሰው አይደለም፣ መጥፎ ሰው ነው ማለት ነው። እኔ ጥሩ ሰው ነው ብዬ ነው የማምነው እስካሁን። ይምጣና ይጠየቅ። አይሻልም ጋይስ? እስቲ ፍራውል ታማኝ ነው ለእናንተ። ፍራውል እንትናችን እንግባ። አዎ ልክ ነህ። ወደ ዋናው ነገር እንግባና ስለዚህ ያው ዋናው ነገር ማስረጃ ያላቸው በትናንትና በፍራውል ላይ ማስረጃ ያላቸው በሙሉ ማነች ቤት ያመጣሽው ሰውየውን እየመጣ እስቲ ከመብረቁ ጋር ራሱ ፍሬንድ ናቸው፣ ይታወቃሉ። ይመጣል። ሼር አድርጌለታለሁ። ይመጣል። መጣ ብሎኛል። ጽፌለታለሁ። አይ ለእሱ እንደዚህ ብሎት ከሆነ በጣም ያስጠላል። ታውቀዋለህ። አባቃሪያም ፍሬንድ ነን አለ። አንተን ራሱ ያውቅሃል። ይመጣል። ይህ ሰውዬ ፖለቲከኛ አይደለ፣ ምን አይደለ፣ ብሔርተኛ አይደለ፣ ጌመር ነው አይደለ? ለእሱ እንደዚህ ብሎት ከዋሸው በጣም አጭበርባሪ ነው ማለት ነው። እኔ በዚህ አልጠብቀው ይመስሉ እስካሁን ድረስ አይደለም ልጁ ራሱ ማለት ነው። እሱ ብቻ ሳይሆን መብረቁ